ሄሎ እንዴት ነሽ ሰኒ? ታነሻዋለሽ ብዬ አልጠበቅኩም ነበር። በተደጋጋሚ በዚህ ስልክ ስደውል ነበር። ቆይ ማነው? ከኔ ምንድን ነው የምትፈልጉት? አሁን የደወልኩት እኔ ስለሆንኩ አንቺ ማውራት መብት የለሽም። ምን ማለት ነው? አልገባኝም። እና ካልገባሽ እኔ እንዳወራ ለምን እድል ማስ ከማላውቀው ሰው ጋር የማውራት ፍላጎት የለኝም። አንድ ነገር ላማክርሽ ፈልጌ ነበር። እኔ የምልሽን ብቻ አዳምጪ። እሺ ቢያንስ መጀመሪያ ማን እንደሆንክ ንገረኝ። አሁን እኔ የምልሽን ብቻ ማዳመጥ ማለት ነው። እዛ በዘለለ ለማድረግ የምትፈልጊው ነገር ካለ ግን ጉዳቱ ላንቺ ነው። ስልኩን ከዘጋሁት በኋላ የራሴን እርምጃ ወስዳለሁ። እንጂ ምንድን ነው የፈለገው? አየሽ እንደዚህ ጨዋ ሆነ ስታወሪ ይችላል። እኔ ጊዜ የለኝም። አሁን እህቴ ከመጣች ስልኩን ዘጋዋለሁ። ማን? ራኬብ? እህቴንም ታውቃታለህ ማለት ነው? እሷን አይደለም ቀርቶ ዘር ማንዘርሽን በሙሉ አውቃለሁ። ዞሮ ዞሮ አሁን የምታዳምጪ እንደሆነ አዳምጪ። ቆይ እሺ ምንድን ነው ከኔ የምትፈልጉት? እኔ ከአንቺ አሁን ምንም አልፈልግም። አንቺን መጉዳትም ሆነ አንቺን ምንም ነገር ማድረግ አላማ የለኝም። የኔ ዓላማ ጆከር እንዲጎዳ ብቻ ነው። እሱ እንዲጎዳ ነው ፈልገው። አንቺ ደግሞ እሱ እንዲጎዳ የምትፈልግ አይመስለኝም አይደል? ቆይ እንዴት እንዲጎዳ ፈልጋለሁ ስታስበው? እኮ እንደዛ ከሆነ ቢያንስ እኔ መጥቼ ከምገለው አንቺ ደግሞ እሱን በማጣት ከምትጎጂ እሱ አንቺን አጥቶ ቢጎዳ መቼም ከሞት ይሻለው። የትኛው ይበልጥ ይመስልሻል? ለጆከር ሁለቱም አንድ። በዛ ላይ ደግሞ እኔን ከማጣት በቀር ምንም የሚጎዳው ነገር የለም። ስለዚህ እኔ እንድገድለው እድሉን እየሰጠሽኝ ነው ማለት ነው? አንተ እንድትጎዳው አልፈልግም። እኔም ደግሞ አልጎዳውም። አስበሽ መመለስ ያለብሽ አይመስለኝም። ቆይ ግን አንተ ሲጀምር ማን ስለሆንክ ነው ህግ ባለበት ሀገር ገዳይ የሆንከው? ገንዘብ ህግን እንደሚያዛብ ታውቂ ይመስለኛል። በጣም እየለመንኩሽ እንደሆነ እየተሰማኝ። እሺ ቢያንስ ምን አጥፍቶ ነው? አለበለዚያ ግን እኔም ብሆን አልፈራም። እንደዛ ከሆነ አሁን ላይ በጆከር ላይ ስለሚፈጠረው ነገር አንቺ ኃላፊነት እንደምትወስድ ነግሬሻለሁ። ጆከር እንደዚህ በቀላሉ አልተውም። በዛ ላይ እሱን ለመጉዳት ሲመጣ አንቺንም ቢሆን ከእሱ ጋር ከተገኘሽ አብረሽ ነው የምትቀጭው። በራስሽ ላይ ትፈርድ። እኔ እኮ ስለ ራሴ ግድ አይሰጠኝም። እሺ ቆይ ምንድን ነው የምትፈልገው ከኔ? ጆከርን አልፈልግህም። ቆይ ለምን ብዬ ነው አልፈልግህም የምለው? በዚህ ሀሳብ ትስማሚያለሽ ወይስ አትስማሚም? እሺ መጀመሪያ ተረጋጋ። ቆይ በመነጋገር ስለምታምን አይደል እንዴ እንድናወራ የደወልክልኝ? አዎ ግን መጠየቅ ትወጃለሽ። እኔ ደግሞ የመመለስ ግዴታ የለም። እኔም ያልከኝን አላደርግም። ምን ጆከርን አታይም? እሺ ቢያንስ እንኳን አንድ ምክንያት ንገረኝ። እንደ አይኔ ብሌን የሚሳሳለትን ፍቅርን ስለመጠቅ እንዴ ማለት መቼም እኔ ጆከር አይደለም እንደዚህ ያደረገው። እኔ እኮ ነኝ ሚስቱ። መቼም እኔን ወደኝ ነው። ምንጭ መሰለሽ የጠየቅሽኝ? ሌላውን አንቺ ድረስ። ቆይ ግን ምን ትጠቀማለኛለህ? አይተህ በቃ ጊዜሽ አልቋል። መጠቀም አልፈልግሽም። እንዲገደል ወስነሻል ማለት ነው። እሺ በቃ እኔ ለጆከር አልፈልግም እለዋለሁ። ከህይወቴ እንዲወጣ አደርገዋለሁ። ግን እናንተ ምንም እንድታደርጉት አልፈልግም። አየሽ እንደዚህ ስትስማሚ ጥሩ። በቃ ደህና ሁኚ። ስልክ ማንሳት ባለብሽ ሰዓት ግን ታነሻለሽ። ስደውልሽ በቀጥታ አንቺ። በዛ ላይ አንቺና ጆከር አይኔ ስር ስላላችሁ እወቂ፣ ተጠንቀቂ። ከቃልሽ የምትወጪ ከሆነ ግን ያልኩሽን በሙሉ አደርገዋለሁ። ቆይ እነዚህ ሰዎች ከእኔና ከጆከር ምንድን ነው የሚፈልጉት? ሰለቸኝ። ደህና አለ ይመስገን። እንዴት ነሽ አንቺ? እኔ ደህና ነኝ። ተጠፋፋን እኮ በጣም። ግን የምር አንድ ቤት ነው እየኖርን ያለ ነው። ልክ ነሽ ማፊ። ባለፈውም ያንን ሁሉ እምባ ከነባሽ በኋላ ምን ሆንሽ ብዬ አልጠየኩሽ። በጣም ይቅርታ። እንዴ የምን ይቅርታ ነው? በዛ ሌሊት እንድጽናና አድርገኸኝ የለ? በጣም ነው እሺ የማመሰግነው። አይ እሱስ ልክ አልሰራውም፣ ግን ያው ከፍቅር ጋር ታወራላችሁ ብዬ ስላሰብኩ ነው። እኔ ብዙ ጊዜ እንደዚህ ነኝ። ህመሜን ዋጥ ነው የማደርገው። የደረሰብኝን ለማንም አላወራም። ቆይና ታዲያ ጓደኛ ወይም እህት መሆናችሁ ጥቅሙ ምን ላይ ነው? ልክ ልትሆን ትችላለህ፣ ግን በቃ እኔ ተፈጥሮዬ ነው።
ችግር ገጥሞኛል ከፍቶኛል ብዬ ማውራት ላይ ብዙም አይደለሁም። በቃ ይኸውልሽ እኔ ለፍቅር እነግራታለሁ። ይቅርብሽ ያለችሽ እሷ ነች። ስለዚህ አይዞሽ ልትልሽ ይገባል። አይ አይሆንም፣ እኔ ራሴ እነግራታለሁ። አንተ ከነገርካትማ ይከፋታል። ይሻልሽ ጆ። አንተን ግን ሰሞኑን ሳይ በግድ ነው እየሳክ ያለው። ቆይ ምን ሆነህ ነው? ምን ተፈጥሮ ነው? አንቺ እኮ እያስመሰሉ ከሚስቁት ወገን ስለሆንሽ ነው የሰዎችን ስሜት የምትረጂው። ቆይ የግል አማካሪ ላድርግሽ እንዴ? እኔ የወንድሜ የውሸት ፈገግታ ሊጠፋኝ ነው። በላሁን ንገረኝ፣ ምንድን ነው? ማፊ እኔ ሁሉም ነገር እየሰለቸኝ ነው፣ እየደከመኝ ነው። እንዴ ምንድነው? ምን ተፈጥሮ ነው? ቆይ እኔ እኮ ሲጀመር ፊትህን ገና ሳይው ልክ እንዳልሆንኩ ገብቶኝ ነው እዚህ ድረስ ተከትዬ የመጣሁት። ሁሉም ሰው እኛን ለመለየት የሚፈልግበት ምክንያት ምን እንደሆነ ምንም አልገባኝ። ማንንና ማንን? አንተና ፍቅር ነው? አይ ከእሷ ጋር ከሆነ ሰላም ነን። እኔ እያወራሁሽ ያለሁት ስለ ሰኒ እኮ። ከሰኒ ጋር? ታዲያ ከራኬብ ውጭ እናንተ ማን ነው መለያየት የሚፈልገው? አልገባኝም ማፊ። ብዙ ጊዜ በሰኒ ስልክ ይደወልላታል። ከዛም አልፎ ደግሞ ጭራሽ ደብዳቤ ማስቀምጠውላት ነበር። ያ ደብዳቤ የተላከው ለራኬብ ነው። ሁለታችሁም አትለያዩ ከሆነ ትጠፋላችሁ የሚል ነው። ራኬብ እኛን መለያየት ትፈልጋለች። ከሷም አልፎ ደግሞ ሌላ አዛዦች እየመጡ ነው። እኛም በዚህ ልክ መለያየቱ ለምን እንደተፈለገ ምንም አልገባኝም። በሚዋደዱ ሰዎች መሀል እኮ ፈተና ይግድ ነው። ደግሞ እኮ እናንተ ሁለታችሁ በጣም ብዙ ፈተና አልፋችኋል አይደል? ስለዚህ ከዚህ በኋላ የሚመጣውንም ታልፉታላችሁ። ቆይ ለምን ደከመ? እኔ አንተ ተስፋ ቆርጠ ማየት አልፈልግም። አይ ማፊ አንቺ ብዙ የማታውቂው ነገር አለ። እኔና ሰኒ በጣም ብዙ ፈተናዎችን አሳልፈናል። አሁን ደግሞ ደህና ሆነን ስንል ከጀርባችን የሚከተሉ ሰዎች አዲስ ፈሊጥ አምጥተዋል። ከሱ ራቅ እያሏት ነው። ለምን በዚህ ልክ እኔ ከሱ እንድርቅ እንደፈለጉ ምንም አልገባኝ። ቆይ እነማን ናቸው? ስልካቸው አለ? አይ ማፊ ቢኖረኝም አልሰጥሽም። ማንኛውም ሰው ከኔ ህይወት ጀርባ ገብቶ እንዲጎዳ አልፈልግም። ይህንን ታውቂያለሽ አይደል? እምረዳ ከሆነ ለምን ታማክረኛለህ? ቆይ እኔም ከጠላቶቹ ወገን ነው እንደሚመስልህ እንዴ? ቆይ እንዴት አንቺ እኔ ጠላት ትሆኛለሽ? እሱንም አንተ ንገረኝ እንጂ ማፊ። እንደዛ አይደለም። ማንኛውም ሰው ከኔ ህይወት ጀርባ ሆኖ በኔ ህይወት ፈተና ውስጥ እንዲገባ አልፈልግም። ምናልባት እናንተ ነገሮችን እያስተካከላችሁ እየመሰላችሁ እያበላሻችሁ ሊሆን ይችላል። እንዴ ጆከር። ማፊ በድጋሚ ስህተት መስራት አልፈልግም። ሰኒም በዚህ ምክንያት ካጠዋት ልቤ በጣም ይሰበራል። ይቅርታ በፍጹም አላደርግልሽም። ይህንን የምነግርሽ ጀስት ሚስጥሬን ለማካፈል ነው እንጂ ምንም ነገር እንድታደርግ ይፈልግ ያለ። እሺ ግን ቢያንስ አንድ የላክልን ቁጥር ሊው። ለምንድን ነው የምሰጥሽ? ቆይ ቁጥሩን ካየሹ በኋላ ደውለሽ ለደዋዩ ከዚህ በኋላ በነሰኒ ህይወት ውስጥ እንዳትገባ ልትሆን? እኔ እንደዛ አላደርግም። ቆይ አንተ ልጅ ግን ህፃን ልጅ ነው እንደሚመስልህ። ለነገሩ ተው፣ ቢያንስ አሁን ምን እንዳስከፋ አውቄያለሁ። ለእኔ እሱ በቂ ነው። አዎ ግን ፍቅር ማወቅ የለባትም። ኧረ ጆከር አልነግራትም። ቆይ እንዴት እነግራታለሁ? ግን አንተ ሁልጊዜ እንደዚህ ስትሆን ደስ አይልም። አንተ እኮ የሚያምርብህ ከኛ ጋር ስትስቅ ስትጫወት። ደግሞ ታውቃለህ አይደል አንተን ሲከፋህ እኛም ይከፋናል። በተለይ ደግሞ ፍቅር በጣም ይከፋታል። ለእሷ ሀዘን ላለማሳየት እየሞከርኩ ነው። አሁን ለአንቺ የምነግርሽ ሄደሽ እንድትነግሪያት ሳይሆን ወንድሜ እንዴት ነው ብላ ስጠይቅሽ ደህና ነው እንድትያትና እንድታስቀይሽ ስለፈለግኩኝ። እሺ ጆከር፣ ግን ይኸውልህ ምንም ነገር ሲከፋክ ለእኔ ንገረኝ። እኔ ልታማክረኝ ትችላለህ። ደግሞ እኔ የሚፈታው ነገር ከሆነ አንተን ለመርዳት በጣም ዝግጁ ነኝ። እሺ አመሰግናለሁ ማፊ። አመሰግናለሁ ነው ያልከው? ደግሞ ምን አጠፋው? ቆይ እኔ እንዴት አልቆጥረኝም ማለት ነው? እንዴት አልቆጥርሽም? ቆይ እናት አይደለም ታመሰግነኛለህ እንዴ? ቆይ የምር ማመስገኔ ነው ያስኮረፈሽ? እና ስላራከኝ አይደል እንዴ የምታመሰግነኝ? መቼም እንዳትብተኝ አታመሰግነኝ። ማን አማክሪኛለሽ? እኔ ሳልነግርሽ ቀድመሽ ማወቅ ነበረብሽ። ምን እና እንደዚህ እንድልሽ አይደል የፈለግሽ? እሺ በቃ አትጨነቅ። እሺ አረፍ በል። ደግሞ ይኸውልህ ስልኩን አሳየኝ። ስላላሳየኝ እኔ ላይ እምነት እንደሌለ ነው። እሺ ይገባኝ። ይኸውልሽ ባለፈው ከራኬብ ጋር የተፈጠረው ነገር አልረሳሁትም። አንቺ ደግሞ ችኩል ነሽ። አያቸው ከራ አታውቀኝም ማለት ነው። ግን ችግር የለውም አንድ ቀን ትረዳኝ ይሆናል። ለማንኛውም ብዙ አትጨነቅ። ሁን ያለው ከመሆን አይቀርም። እሺ አመሰግናለሁ አለልሽ። እሺ በል በቃቸው። ፍቅር ጋር ልሂድ። ወንድሜ በጣም ጨንቆኛል። በጣም ፈርቻለሁ። አምሪ እኔ ምንድን ነው የሆንሽው? ለምንድን ነው የተከፋሽው?
የተፈጠረ ችግር አለ? አዎ አንተ ማታውቃቸው በጣም ብዙ የተፈጠሩ ችግሮች አሉ። እሺ ንገሪኝ፣ ምን ተፈጠረ? ምን መሰለህ፣ አንተ እዚህ እንዲሰሩ የቀጠርካቸው ሰዎች በጣም መጥፎ ሰዎች ናቸው። ወንዱም ሴቷም። ምን አየሽ? ምን ተፈጠረ? እነሱ እኮ በጣም ጎበዝ ሰራተኞቼ ናቸው። ደግሞ ስማቸው ጆከርና ሰኒ ይባላልሽ። እኔ ስማቸውን ማወቅ አልፈልግም፣ እነሱንም ማወቅ አልፈልግም። በቃ እኔ የምፈልገው ከዚህ እንዲባረሩ ብቻ ነው። አልገባኝም ላምሪ፣ ምንድን ነው እየተፈጠረ ያለው? የተናገረች ሰው አለ እንዴ? ምን አረጉሽ? ተናገሩሽ? ይኸውልሽ ታውቂያለሽ፣ አንቺን የተናገረች ሰው ካለ ከዚህ ምድር ነው ማጠፋው። አውቃለሁ እንደምታጠፋቸው። እኔ ግን የምፈልገው አሁን የምነግርህን ነገር ሰምተህ ቀጥታ ወደ ተግባር እንድትገባ ነው። እሺ ምንድን ነው የተፈጠረው ነገር? ለምን በግልጽ አትነግሪኝ? ትናንትና ወንዱና ሴቷ እዚህ ነበሩ። አንደኛው ወንድ ግን የት እንደሄደ አላውቅም፣ ብቻ እዚህ አልነበረም። ከዛ ወንዱ በእጩ ቤት ወጋሁኝ አላት። እሷ ደግሞ የሮቤል እህት ግን ደህና ናት፣ ባወራት ደስ ይለኛል አለችው። ከዛ እሱ ደግሞ መልሶ ለምን ስለ ራስሽ ችግሮች አታስቢም? ስንት ስለሚደውሉልሽ ሰዎች ምናምን ለምን አትጨነቂም አላት። ብቻ ወንድሜ ምን አለፋ፣ እነዚህ ሰዎች በጣም ክፉ ሰዎች ናቸው። ክፉ ሰዎች ባይሆኑ ኖሮ ጠላት አይኖራቸውም ነበረ። ክፉ ሰዎች ከሆኑ ደግሞ እኛን ይገሉናል ማለት ነው። ድጋሚ እንደዛ ሴትዮ እንዳያሰቃዩን በጣም ፈርቻለሁ። እህቴ፣ አንቺ የምታያት ሴትዮ እኮ አሁን በህይወታችን ውስጥ የለች። ከህይወታችን ርቃ ወጥታለች። ደግሞ ተመልሳ ማትመጣም ብዬ ነግሬሻለሁ አይደል? ለምንድን ነው የምትጨናነቂው ታዲያ አንቺ? አይ ወንድሜ፣ አንተ ሰዎችን ታምናለህ፣ ሰዎችን ለመርዳትም ትሞክራለህ። ግን ተመልከት፣ ከዛ ሴትዮ ጀምሮ ሰዎች ለኛ ጥሩዎች አይደሉም። እነዚህ ሰዎችም ቢሆኑ ለኛ ጥሩዎች አይደሉም። በቃ አንተ እኔን ትወደኛለህ፣ እኔ ደግሞ አንተን እወድሃለሁ። ሌላ ወዳጅ በፍጹም አያስፈልገንም። እሺ በቃ ተረጋጊ። አሁን አንቺ ላምሪ፣ አሁን አንቺ በይሳት ማወቅ ያለብሽ ነገር ጆከር በጣም ጥሩ ሰራተኛ ነው፣ የኔም ደግሞ በጣም የቅርብ ጓደኛዬ ነው። አንቺ ደግሞ ስላላየሽ ነው እንጂ ከዚህ በፊት መጥቶ እኮ አድራለሁ። ምን ጆከር ነው ያልከው ሰውዬው? አዎ ጆከር ይባላል እኮ። ከዛች ከሴትዮዋ ጋር ሲያወራ የነበረው ማለት ነው? አዎ ጓደኛዬ ነው፣ ደግሞም በጣም ጥሩ ልጅ ነው። ጎበዝ ሰራተኛችንም ነው። ምንም የሚያሳስብሽ ነገር የለም። አንቺ ደግሞ እኔ የምልሽን ነገር ልትሰሚኝ ይገባል አይደል ላምሪ? አዎ እሰማለሁ፣ ግን አንተ ጥሩ የምትላቸውን የሰማሁትን ነገር ስላልሰማ ነው። አየሽ፣ ጆከር ልክ እንደኔና እንዳንቺ እንደ በፊቱ የሚያሰቃዩት ሰዎች ነበሩበት። እኔና አንቺ በፊት የሚያሰቃየን ሰው አልነበረ? ልክ እንደዛ ጆከርም የሚያሰቃዩት ሰዎች ስለነበሩበት ነው እንጂ በጣም ምስኪን ሰው ነው። ጆከርንም ሰዎች የሚያሰቃዩት ሰው ነው እንዴ? አዎ አየሽ፣ ጆከርም ልክ እንደኛ ምስኪን ሰው ነው። እሱም በጣም ብዙ የጎዱት ሰዎች አሉ ልክ እንደኛ። የሚያሳዝን ሰው ነው አይደል? በጣም ያሳዝናል። ሰኒም ብትሆን ከጆከር ጋር በጣም ብዙ ተሰቃይታለች። ማና ሰኒ? ቅድም ያልሻት ሴቷ። እሷም ብዙ የተጎዳች ሰው ናት። እሷም ብዙ ሰው እየፈራች የምትኖር ሰው ናት። ሁለቱም በጣም የሚያሳዝኑ ልጆች ናቸው፣ ጆከርም ሰኒ። ብትቀርቢያቸው፣ ጓደኛሽ ብታደርጊያቸው አንቺም ትጠቀሚያለሽ። ሁለቱም ሰው እየፈሩ የሚኖሩ ሰዎች ናቸው። እንደዛ ነው እንዴ ወንድሜ? እኔ እኮ በጩቤ ተወቃው ምናምን ሲል መጥፎ ሰዎች መስሎኝ፣ ለዛ ነው እንደዚህ የጠላኋቸው። በቃ አትፍሪሽ። አሁን ምንም የሚያስፈራ ነገር የለም። አንቺ ብቻ ተረጋጊሽ። ጆከር፣ ሰኒና ጆከር እንደኛ የተሰቃዩ ሰዎች ናቸው። እንደኔና እንደ ወንድሜ በጣም ብዙ ጉዳት ደርሶባቸዋል ማለት ነው። በጣም ይገርማል። አይ ወንድም፣ እኔ እኮ ወንድም አለኝ እኮ ወንድም ማለት እኮ አንተ ነህ እኮ። ወንድም ማለት እኮ አንተ ነህ። ቀርቦኝ ሲሆን ከተፍ የምትልልኝ፣ ሲጠማኝ ከተፍ ብለህ የምትደርስልኝ ወንድም ማለት ከልብህ ወንድም እኮ ነህ አንተ። እንደውም ታውቃለህ ሳይንሱ ምን እንደሚለው? ወንድም አለ ማለት ከብረት የተሰራ ጠንካራ ጎን አለህ ማለት ነው እያለ ተነትነዋል። እኔ እንደውም በጣም ብዙም ስለማላውቀው ነው፣ ከዚህ በላይ ይገፋል ሳይንሱ። ሳንቾ አርፈህ ተቀመጥ። እንደውም አልጋብዝም። እኔ ታውቃለህ አላውቅም እኮ እንዴ። አልገባም ብለህ አንተ ገንዘብ ስታገኝ ነው እንዴ አላውቅም የምትለኝ? መልስልኝ እንጂ ሳንቾ። አንተ እኮ ሲጀመር ከኔ ህይወት ውስጥ እኮ መውጣት ያለብህ ሰው ነው። እኔ ሳንቾ ካንተ ህይወት ልውጣ ጎብለ? ከዛ አንተ እናቱ ገበያ ጥላው እንደሄደች ህፃን ብራን ብለህ ልታለቅስ ጎበላ? እኔ መቼም ካንተ ህይወት አልወጣ። ቀርምህን አውጣ ጎበላ። እናንተ በፍጹም አንለያይ።
በቃ ቀልድክ ማለት ነው። እኔ ተናግሬያለሁ። አላቅም። ኧረ እኔ ጎብላ እኔ መቼም አልሰማህም። ጎብላ ምን እሺ ነው ኮስቴ ሙድ የምታራምደው እንዴ? ምን ሆነ ነው? አንተ ልጅ ግን ምንድን ነው ችግር እንዴ? ሊና እንደዛ ልቤን ሰብራኝ ከሄደሽ በኋላ አግኝታት ይወዳታል ምናምን ብለህ ኧረ ሳንቾ ተው። ችግር ምንድን ነው? ቆይ ጎብላ እኔ ምን ላድርግ እንዴ? ተካዚ ስታበዛብኝ እኮ በቃ የሊና ፎንቃ ነው እንደዚህ የሚያደርገው ትክዝ ፍዝዝ የሚያደርገው ብዬ እኮ ነው እንጂ እኔ ምን ሌላ ነገር እኮ አስቤ አይደለም። ከናፈቀችህ እኮ ብዬ ነው። ቆይ እሷ ምን እያሰበች እንደሆነች ግን አውቃለህ እንዴ? ይወደኛል ብላ እኮ መከታተል ጀምራለች እኮ በየመንገዱ ይህ ሁሉ ያንተ ችግር ነው ታውቃለህ። ጎብላ ታዲያ ምን ታደርገዋለህ? በቃ እሷም ተከትላለች አይደለ? በቃ አንተም ተከተላታ። ለነገሩ ልክ ነው። እኔና እሷ ህይወት እንጀምራለን። አንተን ደግሞ ከህይወቴ ቆርጬ ነው ማስወጣ። ጎብላ ታደርገዋለህ እንዴ? አንተ እኮ ሰውነት ማለት እኮ ነኝ እኮ ጎብላ እንዴ። በቃ ሌላው ቢቀር እንኳን ጭራ አድርገህ እንኳን ይዘኝ ትዞራለህ እንጂ ከአንተ በፍጹም አልለይም። ከምሬ ነው የምልህ። እንዴ አሁን እኮ እያደረግክ ያለው ነገር እኮ እኔና ኒናን አንድ ማድረግ ነው። እኔና እሷ ደግሞ አንድ ሆንን ማለት አንተ ደግሞ ትወጣለህ፣ ቢጤን ትፈልጋለህ። እስቲ አንተ መጀመሪያ ሊናን አግብተህ ለመኖር ያብቃህ። ኧረ ተው ሳንቾ፣ በፈጠረ በህይወቴ አትግባ። ኧረ ተው ጎብላ። የአንተ ህይወት ማለት እኮ የኔ ህይወት ማለት እኮ እንዴ። ኧረ እባክህ። እና የኔ ሚስት ማለት የአንተ ሚስት ነች ማለት ነው? እዚች ገውራጅ አለ እንዴ? እኔ ስለ ሚስት ምናምን ነገር እኔ አላወራሁም። ምንድን ነው የምትለኝ? ጎብላ በእናትህ አሁን ሁሉን ነገር ተውና፣ እኔ በእናትህ እኔ ረሃብ ሊደፋኝ ነው። በቃ እንብላ። እንደውም አልጋብዝም። ከኔ ጋር አብረህ አትወጣም፣ አትበላትም። ታያለህ ጎብላ። እኔ ግን ከህይወት የወጣው ቀን ማለት ነው መተንፈስ እንደሚከብድ ግን ማወቅ አለብህ። ይኸውልህ ሳንቾ፣ አንተ ከህይወቴ የወጣ ዕለት እፎይ ብዬ አርፋለሁ። ይኸውልህ እኔ በህይወቴ የሚረብሸኝ ሰው አልወድም። አንተ ደግሞ በጣም ትረብሻለህ። በጣም በቃ ጎብላ፣ ያው ረባሽ መባሌ ካልቀረማ በቃ ጫሉዋን በጭቅኝና እኔ ወጥቼ ልፈውስባታል። ጭራሽ በላቢ ያመጣሁትን ገንዘብ ወስደህ ብቻ ልበላበት። አንተ ልጅ ግን አታፍርም? ኧረ ፈር ወይ ታዲያ ወጥተን አብረን እንብላ። አንተ ደግሞ ከመጀመሩ ነው ቆይ እኔን ጥለህ ብቻ መብላት የጀመርከው? እዚህ ደቅ ከምትል በቃ እንውጣና አብረን እንፉስ። ያስኮነ በቃ እንበላለን። ጎብዬ በእኔ ደግሞ ጭክኝ እኮ አውቃለሁ። ከዚህ በኋላ ግን ነግሬሃለሁ። ይኸውልህ ሊና ጋር እየሄድክ ወሬ የምታቀሳስረውን ነገር ታቆማለህ። ጎብላታ፣ እኔ እኮ ፍቅሯ ገዝግዙሃል፣ አድክመዋል ብዬ ነው እንጂ እኮ ይሄን ሁሉ ነገር ያደረግኩት እንዴ። ቆይ አትፈልግም እንዴ? እኔ ካልፈለግ ነገ ጠዋት ተነስቼ ሄጄ ማለት ነው ለአንተ ስለአንተ መጥፎ ነገር ነግሬያት አቆራረጣችኋለሁ። ይሄ እኮ ለእኔ ቀላል ነገር እኮ ነው ጎብላ። ለሳችሁ ቆይ ለምንድን ነው እንደዛ የምታደርገው? ቆይ ምንድን ነው አላማ ታዲያ? እንዴ ወስን እንጂ ጎብላ፣ አስጨነከን እኮ። ምን አገባ? በህይወቴ አትግባ እንዴ። በቃ በራሴ ጊዜ ፊክስ አደርገዋለሁ ሁሉንም ነገር። ተው እንጂ ፊክስ ታደርገዋለህ? አዎ እኔ ሁሉም ነገር አስተካክላለሁ ጎብላ። እኔ ያለ እኔ እኮ አይሆንልህም ብዬ ነው። እመነኝ ይሆንልኛል። እንዴት እንደማስተካክለው ደግሞ አሳያለሁ። ይኸውልህ ሊናን ምንም እንዳትላት፣ በፈጠረ አምላክ ምንም እንዳትላት ከዚህ በኋላ። እኔ ምን አገባኝ ልጄ። ወንድሞቿ መጥተው ልክህን ሲያሳዩ የዛን ጊዜ አርፈህ ትቀመጣለህ። ወንድሞቿ እኔን አይደለም ዋጋ የሚሰጡ አንተንም ነው። እንዴ ለምንድን ነው ለእኔ? እንዴ እኔ አላሽኮረመምኩ፣ አላስረገዝኩ። ለምን ለእኔ? አንተ ማለት እኔ ማለት አንተ አይደለን እንዴ? በቃ ቀላል እኮ ነው። አንተን ኒናን አጋፍጣለሁ፣ አለቀ። ለአንተማ እሷ ነች የምትበቃ። በቃ እኮ ተለያየን እኮ። እኔ እናንተ እኮ ተቆራረጥን እኮ። እነሱ ሲመጡ እኔ ሸመጥጣለሁ፣ አንተዋወቅ፣ አላውቅም፣ አታውቅኝም። ለወድ ሲሆን ወንድም መከታ፣ ለጠብ ሲሆን ግን ትሸሻለህ። ኧረ ከሃዲና ከሃዲ። ቆይ አንተ ስታስበው ታዲያ እኔ ባላጠፋሁት ልወገር? እንደዛ ከሆነ ደግሞ አርፈህ ተቀመጥ፣ አትንቀሽቀሽ። እሺ ጎብላ፣ በእናትህ እኔ አሁን ጠኔ እንደዚህ ሊደፋኝ ነው። እሺ እንብላ። እንበላለች። ተረጋጋ። ሳኒ ምሳሽን ብዬ እንጂ ምሳ እኮ አልበላሽም። አይ ምንም የመብላት ፍላጎት የለኝም። አሁን ብዙ ነገሮችን እያሰብኩ እየተጨናነኩ። ቆይ የኔና ያንተ ነገር ከዚህ በኋላ ምንድን ነው የሚሆነው? እሱን የሚያሳስበኝ። ለማንኛውም ምን ያውን ስለ ምግብ ሳይሆን ስለ ፍቅራችን ነው ማውራት የምፈልገው። በቃ ሁሉንም ነገር እንዳልተፈጠረ እናስብ። እና እኔስ ቆይ የማልፈልግ ይመስልሻል?
ስለሆነውም ስላልሆነውም ነገር ፈጣሪ ይመስገን አሁን ላይ አብረን ይኸው ልጆችን ይዣቸዋለሁ። እኔም በጣም ደስተኛ ነኝ። ቢያንስ አሁን የመጣብንን ፈተና አብረን መጋፈጥ እንችላለን። አዎ ምንም ነገር ቢፈጠር ለአንተ መጥቼ ነው የማማክረው። ሌላ ለማን እነግራለሁ? አንተም ቢሆን ደግሞ ከኔ የተደበቀ ችግሮችን ለመፍታት እንዳትሞክር። አልፈታም። አሁን ላይ አብረሽኝ ስለሆንሽ የእኔ ስለሆንሽ ብቸኝነቴን ስለምትጋሪኝ በጣም ነው የማመሰግነው። ደግሞ በማንና በሚስ መካከል መመሰጋገን አለ እንዴ? ያው አለ አይደል፣ ብዙ ጊዜ እኮ ተለያይተን አንቺ ነሽ ፍቅራችንን በይቅርታ የመለሽ። እኔ አይደለ ያበላሽሁት። ስለዚህ ማስተካከል አለብኝ። ደግሞ እኮ ምናልባት ያኔን ያበላሽችው ባይሆን ኖሮ ይህኔ ጥሩ ቦታ ላይ ነበር። ምናልባት ሕፃን ልጆችም ይኖሩን ነበረ። ቆይ የሆነውን ከማማረር አሁን ያዝነውን ብናመሰግን ይሻላል። አዎ ልክ ነህ። እኔም እኮ እንደሱ ነው የምፈልገው። በቃ ያለፈውን ነገር ትተን አሁን ላይ ባለን ነገር አመስግነን የሚጎዱንን ሰዎች ደግሞ ሳንሰማቸው ችግሮቻችንን በጋራ ተጋፍጠን ወደፊት መሄድ ነው የምፈልገው። በጣም ናፍቀሽኛል። እኔም በጣም ናፍቀኸኛል። ከዚህ በኋላ ምንም ይፈጠር አንቺን ትቼ የሚሄድበት በቂ ምክንያት አይኖረኝም። አንቺ ላይ በፍጹም ምንም አይነት ምክንያት ላገኝ አልችልም። ሰዎች እንዲህ እንደሆን እንደሚፈልገው አውቄያለሁ። መቼም ቢሆን ትተኸኝ እንዳትሄድ። አንቺ አልፈልግም ተወኝ ብትይኝ እንኳን አንቺን ከመውደድ ወደኋላ አለ። ሰዎች እንድንለያይ ፈልገው ማስረጃ ቢያቀርቡልህ እንኳን እንዳታምናቸው እሺ። እኔን እመነኝ። ነገሮች ቢደራረቡብኝ ራሱ ከአንተ ውጭ መኖር አልፈልግም። አንተ ሂጂ ተይኝ አልፈልግሽም እስካላልከኝ በስተቀር። ሰኒ እኔ አልፈልግም ተወኝ ብትይኝ እንኳን አንቺን ከመውደድ ወደኋላ አለ። በጣም ነው የምወድህ። እኔም በጣም ነው የምወድሽ። ሄሎ ሄሎ ምዕራፍ ጎቤው እንዴት ነህ? ደህና ነህ? አለሁልሽ። ቢስ ነው? ደህና ነኝ። ምነው አዲስ ነገር አገኘህ? መቼም አዲስ ነገር ከሌላ አትደውልልኝም ብዬ ነው። አዎ ብዙ መረጃዎችን አግኝቻለሁ። እናም ተገናኝተን ብናወራ ይሻላል መሰለኝ እኮ። እና አሁን በስልክ ማውራት አትችልም ወይስ ላገኘህ? አዎ ተገናኝተን ብናወራ ይሻላል። እሺ ግን ለምን መጀመሪያ አትነግረኝም ምን እንዳገኘህ? ምናልባት ወሬውን ማያገናኝም ሊሆን ይችላል። ፎቶውን የላክሽልኝ ሰውዬ ትልቅ ድርጅት አለው እና ደግሞ የሚገርም መኪና ሲነዳ አይቼዋለሁ። እሺ ከዛስ? እናም የሆነ ሴትዮ መጣችና ምን እንደተባባሉ አላውቅም፣ የሆነ ፋይል አቀበለችው። ከዛም አየውና በጣም ተበሳጨ ምናምን ነገር። ተበሳጨ? አዎ ተናደደ። እንደውም ሊመታት ነበረ። ቆይ መንገድ ላይ ነው እንዳገኛት? አይ ካፌ ውስጥ ነበር ያገኛት። እኔም ከርቀቱ እያየኋቸው ነበር። ደግሞ እየጮህባት ምናምን ነገር ነበር። እሺ ስለምንድን ነው ያወሩት? ስለምን ተነጋገሩ? የተነጋገሩት እኔ በምን አውቃለሁ? እሺ በቃ እና ቆይ ግን ካገኘኝ በኋላ የምትነግረኝ የተለየ ነገር አለ? አዎ የምነግርሽ ነገር አለ፣ ግን የግድ ማግኘት አለብኝ አንቺ። እሺ በቃ እመጣለሁ። ወደ ሰፈር ና። እሺ መጣሁ። ቆይ ይህች ልጅ ምን አይነት ችግር ውስጥ ነው የገባችው? አቦ መጀመሪያውንም በቃ አልፈልግም ባልኳት ነው። ቆይ ምን አይነት ችግር ውስጥ ብገባ ነው? ወይኔ ጎቢው ምን አይነት ጣጣ ውስጥ ልገባ ነው ማለት ነው? አውቃለሁ እኮ ጥፋት እንዳጠፋው፣ ግን በልጃችን ምክንያት ለኔ ያለ አመለካከት ተቀይሮ ነበር። ግን ደግሞ ከዋሸው በኋላ እንደጠላኸኝ እንድትቀር አልፈልግም። ወይኔ እንዴ እኔ እየጠፋ እያልኩኝ በቃ ጥላይ ላጥ የምትለው ነገር እያበዛ ነው። አንተ ልጅ ብቸኝነት ምናምን ነገር በጣም እንትን እያለ ነው። ምን ሊኑ ናፈቀች እንዴ? ወይኔ ሳንቹ ስማኝ፣ እኔ ስለሷ አታንሳብኝ አልፈልግም። ስንቴ ነው የምነግርህ? አንተ ልጅ ያማል እንዴ? መውደድሽ ናፍቆትሽ በዓይኔ ላይ የዞረ ጎብላ ትዝታሽም ጎኔ አብሮኝ እያደረ በናት
ግጥሙ አልጠፋብኝም። የአስቴር ዘፈን እኮ ነው በእናትህ። እኔማ ቀይሬ ላንቺ እኮ ልዘፍንልሽ አስቤ ነበረ። ግጥሙን አጣሁት። ሳንቾ ዛሬ በምን ተመታው እንዳት እኔ እኮ ሰዎች ብቻቸውን ሲሆኑ እኮ ምን እንደዚህ ውስጣቸውን ግዝግዝ እንደሚያደርጋቸው እኮ ስለሚገባኝ እኮ ነው። ልባቸው ምን እንደሚያደማቸው እኮ ስለሚገባኝ ስለሚታወቀኝ እኮ ነው ጎብላ። አንተ ደግሞ በዛ ላይ ወንድሜ ነህ እንዴ። ያንተ ችግር እኔ እንደ ችግሬ ነው የሚሰማኝ። ምን ሆነሃል ጎብላ? ለምንድን ነው እንደዚህ ብቸኛ ሆንኩ? ምንድን ነው ነገሩ እንዴ? ቆይ እኔ እኮ ግራ ነው የሚገባኝ ሳንቾ። ምንም ነገር አያሳስብም እንዴ? ስራችን እኮ እየተንከራተትን ነው። ምንድን ነው ጎብላ? የሚነጋ ሌሊት እንዳለ እኮ በቃ የሚጨልምም ቀን አለ ማለት እኮ ነው። ይሄን ማመን እኮ አለብህ። በቃ ስራ ብሄድ እኮ ስራ ይመጣል። አንዳንድ ጊዜ በቃ ስራ ይጠፋል። ይሄ ልክ ነው። ደግሞ አንዳንድ ጊዜ ደግሞ ስራ ይመጣል። ጎብላ ለምንድን ነው ህይወት እንደ ተራራ ካልገፏት ብለህ የምትወዛገቡ? እኛንም አታስጨንቀን እንጂ ጎብላ። በቃ ሪላክስ አድርግ። ትሰማኛለህ? ስራ መስራት አለብን። ይኸውልህ ስራ ካልሰራን መኖር አንችልም። እኔ የሚያስጨንቀኝ ነገር ያስጨንቃል፣ አንተ የሚያስጨንቅ ነገር እኔን የሚያስጨንቀኝ። ገብቶሃል አይደል? ስራ መስራት አለብን። ይኸውልህ ካልሰራን ደግሞ አንበላም። ካልበላን ደግሞ ተው እንጂ ጎብላ። አሁን እኔ እናንተ ሞላ ጎደለ ያለ መጫወት ይጠበቅብናል እንዴ? ተው እንጂ ደግሞ በዛ ላይ አጠገብ ስላለሁኝ እኮ ቴንክስ ቱ ጋድ ፈጣሪን እኮ ነው ማመስገን የሚጠበቅብህ። ጎብ ወይኔ እሺ ደግሞ አንቺ ምን ፈልገሽ መጣሽ? አንቺ ሴትዮ አሰሚም እንዴ? እኔ አልፈልግሽም ተይኝ እያልኩሽ እኮ ነው። እኔ ውሸታም ሰው አልወድም፣ ደስ አይለኝም። ውሸታም ነሽ፣ በጣም ውሸታም። መጣሽለት የልቡ ድራም። ሳንቾ አታርፍም? ስታይል ጎበላ ነው ያርፋለሁ፣ ችግር የለውም። አንቺ ግን ምንሽ ነው? አሰሚም እንዴ? በቃ አልፈልግሽም ማለሽ እኮ አይደል? ለምን አትተይውም? ዝም በል አንተ በእናትህ። እኔ እሱን ላወራው ፈልጌ ነው የመጣሁት። እንደውም ለምን አንተ አትሄድም? ብቻውን ላዋራው። እኔ ከሄድኩኝ በኋላ ልጁ ምን ልታረጊው ነው? አይሆንም። እኔ እዚሁ ባለሁበት የምታረጊውን ነገር ታረጊዋለሽ። ጎብላ እንዴ ላውራ እንዴት አደርገው? ሳንቾ በቃ አንቺ ጣሽ፣ እኔ እነግራታለሁ። ኧረ እባክህ ጎብላ፣ አልፈልጋትም ምናምን ብለህ ሰክሰኝ። እኔ ይሄን ካስቀየሳችሁ በኋላ ምናምን ሸራ ልበላ። አንተ ልጅ አሰማም እንዴ? ሂድ ተባልኩ እኮ። ስታይል ችግር እኔ እፈታለሁ። አሁን ሄዳለሁ፣ ችግር የለውም። ግን የማደርገውን ነገር አሳያለሁ። ስታይል ችግር የለውም። ይቅርታ ጎብላ፣ በቃ እንዳስከፋው ምናምን እኮ አውቃለሁ። እኔ ያለ አንተ መኖር አልችልም። ህይወት ከብዶኛል። ደግሞ ምን ያህል እንደምወድ ታውቃለህ። ኒና ዋሽተሽኛል። የግድ እንደወድሽ እኮ ማርገዝ አይጠበቅብሽም ነበር። እንዲሁ እንደወድሽ ታደርጊኝ ነበር። አውቃለሁ እኮ ጎብላ። ደግሞ እንደዛ ያደረኩት እኔ አንተን በጣም ስለምወድ ነው። በእናትህ አንድ እድል ስጠኝና ልካስ። እውነት ጎቤው ክስሃለሁ። ይኸውልሽ ኒና፣ ታውቂያለሽ እኔ በሌላ ሰው የተጎዳ ልብ ነው ያለኝ። በማላውቀው ህይወቴ ውስጥ ገብተሽ የልጅ አባት ነህ አልሽኝ። ከዛም ሳይ ብዬ ደስ ብሎኝ ደስቴን ሳልጨርስ ልቤን ሰበርሽው። ቆይ ጎቤው ልብ የለውም ብለሽ ነው እንደምታስቢው? አውቃለሁ እኮ ጎብላ። ደግሞ እንደዛ ያደረኩት እኔ አንተን በጣም ስለምወድ ነው። በእናትህ አንድ እድል ስጠኝና ልካስ። እውነት ጎቤው ክስሃለሁ። ኒና ተይኝ በቃ። እኔ ይኸውልሽ እንደ አዲስ ህይወቴ መጀመር እፈልጋለሁ። አሁን ላይ ፍቅረኛ ምናምን ብዬ የማስብበት ጊዜ የለኝም። ስራ መስራት አለብኝ። ስራ ካልሰራው ደግሞ መኖር አልችልም። በቃ ተይኝ፣ ከህይወቴ ውጭ። ከማን ጋር ነው የምትለወጥ? ከቺጋ ምናምን? እንደውም ባለፈው ከአንዷ ጋር ቆማ አይቻለሁ። እዛን ጆከር ቤት ምናምን ያለችው ልጅ ምን አባቷ ፈልጋ ነው? ምን አገባሽ? ጭራሽ እየተከታተልሽም ስለዚህ ትጠይቂኛለሽ እንዴ? ምን አገባሽ? የፈለኩትን ነገር ባረግ እንዴ? ጎቤው እኔ እንደምወድ ታውቃለህ። የትኛውም ቸከስ አጠገብህ እንድትደርስ አልፈቅድላት። ሰምኛልሽ? ለመጨረሻ ጊዜው የምነግርሽ ከህይወቴ ውጪ፣ አለበለዚያ ግን ዋጋሽን ነው የምሰጥሽ። ስለወደድኩ ነው ዋጋዬን የምትሰጠኝ? ስላፈቀርኩና ስርስር እየተከተልኩ ደጅ ስለጠናው ነው ዋጋዬን የምትሰጠኝ? እሺ አንተም ይሄንን ቃል ትደግመዋለህ። ደግሞ የኔ ፍቅር በልጦብህ እንደምትመጣ ተስፋ አደርጋለሁ። ከየት ነው ያገኘኋት? በእናታችሁ ለምን ጠላቶቻችን የሚሄዱበትን መንገድ ተከትለን እነሱ በቆፈሩ ጉድጓድ ራሳቸውን አንከታቸው? ማለት አልገባኝም። ቆይ እንዴት ነው እነሱ በቆፈሩ ጉድጓድ ራሳቸው መግባት እንዲችሉ የምናደርገው? ማለት በቃ በዚህ መንገድ ሂዱ፣ እንደዚህ አድርጉ፣ እንደዚህ ሆኑ ሲሉ እሺ ብለን እየታዘዝን ማሸነፍ የምንችለው ይመስላል። እንዴት አድርገን? ቆይ ሀሳባቸው ምን እንደሆነ ሳናቅ ሰኒ ሌላ ሀሳብ ብናስብ የተሻለ ይመስለኛል።
እነዚህ ሰዎች የምንታገዛቸው ከሆነ ሌላ አደጋ የሚያደርሱብን ነው የሚሆነው። እሺ ታዲያ ሌላ ምን አማራጭ አለ? እኔ እንጃ ሰኒ፣ የሆነ መንገድ እፈልጋለሁ፣ ግን መጀመሪያ ምክንያታቸው ምን እንደሆነ ማወቅ አለብኝ። እኔ ግን ሳስበው የቅርብ ሰዎች አይመስሉኝም። ከአንተ የሚፈልጉት የሆነ ነገር አለ። ደግሞ ሳልነግርህ በስልክ ደውለው ጆከርን አልፈልግህም በይው እያሉኝ ነበር። ቆይ ቃል በቃል እንደዛ ብቻ ነው ያሉሽ? እሱማ ያልነካኝም መንካት አልፈልግም፣ ግን ደግሞ ጆከር የምወደውን ሰው ወስዶብኛል፣ ስለዚህ በቀለዋለሁ እያለ ነበር። እኔ በጣም ነው ግራ የገባኝ። እንዴ ቆይ ምን ማለት ነው? ብቻ ይህንን ጨዋታ እየተጫወተ ያለው ስፒድ ብቻ እንዳየው። አንዴ ቆይ እሱ ደግሞ ከዚህ በኋላ ምን እንድትሆን ነው የሚፈልገው? ስለከዳሁት ነው። መክዳቴን እስካሁን ድረስ አምኖ መቀበል ከብዶታል። እሱ ደግሞ ከሃዲዎች ሞት ይገባቸዋል ብሎ ያምናል። ጆከር ግን እኔ በጣም እየፈራሁ ነው። አንተ እንዳልከው በቃ ከሰዎች እይታ መጥፋት አለብን። አትፍሪ። አሁን ማንም እኔና አንቺን መለየት እንደማይችል ገብቶኛል። በፍጹም አትፍሪ የኔ ፍቅር። እኔ ከአንተ ጋር ከሆነ ምንም ነገር ለመጋፈጥ ዝግጁ ነኝ። ሰላም ናችሁ? ሰኒ እንዴት እየሆነልሽ ነው? ጆከር እንኳን ለምዶታል። የስራ ቦታ በመስልም አንቺ እየለመድሽ ነው? ምንም አይልም አለቃ። ያው እንዳልከው እንደ ስራ ቦታ ባይሆንም ግን ለምደናል። እንዴት ነው ግን? ብሩክን ደግሞ ብዙ እያየሁት አይደለም። ጆከር እንዴት ነው? በአንተና በብሩክ መሀል እስካሁን ሰላም አልተፈጠረም እንዴ? ኧረ አለቃ፣ ያኔም ቢሆን እኮ የማይነካ ነክቶብኝ ነው እንጂ እኔ ለጸብ ቅርብ አይደለሁ። ይህንን ታውቃለህ። ያኔ ግን ምንድን ነበር መንስኤው? አንተስ አለቃ ስለ ድርጅቱ ምን እያሰብክ ነው? ያው አሁን ላይ እንደሚታወቀው ብዙም ስራ የለም። ስለዚህ ድሮ የምታውቃቸው ሰዎች ካሉ እነሱን አናግራቸውና ለምን ጭንቅላታችንን በስራ ቢዚ አናደርገው? እሺ በቃ አትጨናነቁ። ዋናው እንኳን መስሪያ ቤት ኖረን ነው። ስራው ደግሞ ቀስ እያለ እዚሁ ይመጣል። እናንተ አሁን ተረጋግታችሁ ቀስ ብላችሁ ስራችሁን መስራት። እሺ አንተ ካልክ አለቃ። ስለ ብሩክ ምን አላችሁኝ? ብሩክን ፋይል እንዲያደርስ የሆነ ቦታ ልኬው ነው፣ ይመጣል። ጆከር ከሰኒ ጋር ያለህን ጉዳይ ስትጨርስ አንዴ ላይ ነው ፈልጌ። እሺ አለቃ፣ እመጣለሁ። ምናልባት ላሙታሙ ባለፈው ልክ እንደዛ ቃውጣው ነበር። ምናልባት በዛ ጉዳይ ሊሆን ይችላል። አንቺ ትጨርቂ እጥፍ ዘርጋ እንዳለንጋ ተወርዋሪ እንደ ሎሚ እየነካካሽኝ የነ ፍቅርዬ የጆክላህት እንዴት ነሽ? ፍቅር ሆንሽልሽ? እንዴት ነሽ? ፒስ ነው ወይ? እንዴ ሳንቾ አለህ ግን መቼም ናፍቆቴ ነው አይደል እዚህ ድረስ ያመጣ። ኧረ በስመ አብ! ኧረ ናችን ያምራል። ኧረ የምን ናፍቆት ነው የምትወሪኝ? ይልቅ ምዕራፍ የለችም እንዴ? እሷን ፈልጌ ነበር የመጣሁት። እንዴ ሳንቾ ምዕራፍ አልካት? ብትሰማ ትገላለች። በሙሉ ስሜ እንዳጠራይ ብላ ሄለ እንዴ? ምን ምልሽ? ምን የገዛ ቤተሰቦቿ ያወጡላት ስም ነው። እኔ ከመሬት ተነስቼ የፈጠርኩት አይደለ። ባለፈው እኮ በእናትሽ እዚህ ጋር ጸበል ትሄድ ምናምን ነገር ብዬ ትንሽ ስላስቀየምኳት አሁን ከሰፈር ውስጥ ምናምን ነገር ውስጥ ዝም ብዬ የጋበዝኩ ምናምን ነገር ላዝናናት አስቤ ነበር። እሱ ነበር ሀሳቤ። ኧረ እባክህ ስማ፣ እኔ ማስባደር ግግር አልከፋም። እሺ የኔ ፀሐይ ወይ የኔ አምፖል። አንቺ ደግሞ ፊት ሰጥሽ በጣም ታበዥዋለሽ። እሺ እና ካሳው ምን ሊሆን ነው? እባክህ ሲኒማ ተጋብዘኛለህ? ከዛ በርገር እንበላለን፣ ሩም እንይዝና እራት በልተን እንጂ ስማ ወልደ መንፈስ አንቺ ድንግልናዬን ስንት ዓመት ሙሉ የጠበቁትን ክብረ ንጽህናዬን ስማ በቃ የዘንድሮ ሴቶች ከወንዶቹ ባሳችሁ ማለት እኮ ነው አይደለ? ቆይ ሳንቾ ብፈልግስ መቼም እምቢ አትለኝም አይደል? አንቺ ልታሳስችኝ እንዴ? እሺ መሳሳቱን ተው፣ ችግር የለውም። ቆይ ግን ሲኒማ ጋብዘህ በርገር ጋብዘሃት ከዛ ደግሞ የሩም ከፍለህ ትችለዋለህ? ገንዘብ አለህ? ፍቅር ደግሞ ምን ነው እንዴ? ደህና ሙቄ ታቀዘቅሽኛለሽ እንዴ? ወንድ ልጅ በቃ ከሌለ የለም ነው በቃ ነገሩ ማለት ነው። እና ታዲያ ካልጋበዝከኝ ምኑን ካስከኝ? በቃ ሰፈር እንሂድና ተቆራጭ ጋብዝሻለሁ። ከዛ ደግሞ ይሄ ቆቆር በሻይ እለቅብሻለሁ በእናትሽ። ቆቀር ደግሞ ምንድን ነው? እቴትዬን በይኝ እስኪ። እቴትዬን ቆቆር የሚባል ነገር አላውቅም በይኝ። ኧረ ቴማ ፊት ላይ ሰው እኮ ባለው እኮ ነው፣ በደረጃው እኮ ነው የሚጋብዘው ሰው ነው።
አታስብ በቃ። ሲጀመር እኔ ግብዣ አልፈልግም። ምክንያቱም በባለፈው ጉዳይ አላዘንኩምም አልተከፋውም። ግን አሁን እኔ የምሄድበት ቦታ ስላለ አንተ ከፍቅር ጋር ሁን። እሺ እንዴ ቆይ እኔ ልጋብዝሽ ብዬ ቤትሽ ድረስ ስለመጣሁ ንቀሽ ነው ወይስ ግብዣዬን ንቀሹ ነው? ወይስ በርገርና ሩም ያልሽው ምናምን ነገር ካልሆነ አይሆንም ብል ልታባልጊ ነው እንዴ? ይኸውልሽ እኔ ከሊያትዬ ውጭ ወደ ውጭ ከማን እንደዚህ አይነት ነገር እንዴ ፍቅር ንገሪያት። ሊያት ማናት? ራኬብ ማለት ነው ማፊ። ደደደ እዚህ ጋር እኔ በሊያትዬ ቀልድ አላውቅም። ይኸውልህ እኔ እሷ ማለት ለእኔ እሷ ማለት ለአንተ ብቻ ልታብራራው እንዳይሆን። ባብራራውስ እንዴ እኔ እኮ ሊያትዬን ለማግኘት እኮ ያልገባሁበት ያልወጣሁበት እኮ ጠባብ መንገድ ሸለቆ እኮ የለም እኮ እንዴ። ሊያትዬ ማለት ለእኔ አንቺ አይገባሽም፣ አትረጁ አንቺ አይገባሽም። እሺ በቃ ተው፣ አይግባኝ። ሲጀመር እንዲገባኝም አልፈልግም። እሺ ቆይ ባለፈው እንደጣላችሁ በዛው ቅራችሁ እንዴ? ሲጀመር እኔ ትዝም አትለኝም። በቃ እኔ አስታርቃችኋለሁ፣ ችግር የለውም። እንዴ ሊያትዬ በእኔ በኩል ከመጣሽ በጣም ደግ ነች፣ ምንም ችግር የለውም። እንዴ ሊያትዬ በእኔ በኩል ከሄድሽባት ሁሉም ነገር ይከናወናል። እኔ አስታርቃችኋለሁ፣ ችግር የለውም። ሊያትዬ ስለማታውቂያት እኮ ነው እንዳለ ድንቡሽ። በቃ እሺ ሳንቾ፣ እና አንድ ቀን ጋብዝሃለሁ። እሺ ይመስለኛል፣ ግን አንተ ትቆያለህ አይደል? ስለዚህ እኔ የምሄድበት ቦታ ስላለኝ ልሂድ። እሺ እና በቃ ልትሄጂ ነው? ይኸውልሽ እኔ ሳንቾ ነው። ይኸውልሽ ከዚህ በኋላ ለምነሽ እንኳን አታገኘኝም። እሺ እንደዚህ በተራ እንደዚህ ቀለል ብዬ የምገኝ ሰው አይደለሁኝ። ለምነሽ አታገኘኝም ሳንቾዬ። እኔ ሰው አልልቅም። እሺ ግን ደግሞ ግዴታ መሄድ ያለብኝ ቦታ ስላለ ነው። ደግሞ እዚህ ድረስ ስለመጣ ደስ ብሎኛል። እሺ አመሰግናለሁ። ቻው በቃ። እና በቃ ሄድሽ? እሺ እኔስ ልጋብዝሽ ነው አብረን እንሂድ እያልኳት እኮ ጥለኝ እኮ ሄደች እኮ። ዝም ትያታለሽ እንዴ? እናቴ ሄዳ የምሄድበት ቦታ አለኝ አለች እኮ። ለሀገሩ እኮ እንግዳ እኮ ነች። ምንም የማታውቀው ሰፈሩ ዝም ብላ ስትወጣ ዝም ትያታለሽ እንዴ? ወይ ተከተላት ምናምን አብራት ሂድ ምናምን ነገር እንኳን አይባልም እንዴ? አይ የምታውቀው ቢሆን ነው እንጂ የማታውቀው ቦታማ ቢሆን ፍቅርዬ አብረን እንሂድ ምናምን ብላኝ አብረን እንሂድ ነበር። ተይ ግን ፍቅር ተይ። በኋላች ልጅ ለሀገሩ እንግዳ ነች። እኔ ነገር ሆነ በኋላ ጦስ እንዳይሆንብሽ። እኔ ለአንቺ ነው እንጂ እኔ አይ ሳንቾ፣ ቆይ አንተ የግድ ዛሬ ከማፊ ጋር መዋል አለብህ እንዴ? ይልቅ የሚበላ ነገር ላቅርብና አብረን እንብላ። የኔ ፍቅር እንደ ስምሽ እኮ ፍቅር እኮ ነሽ። ድሮም እኔ ከማላውቀው ሰው ጋር ወዳጅነት ከመሰረት እኮ ከአንቺ ጋር እንደዚህ ብቆረኝ ነበር የሚሻለኝ። ተነሻ ፍቅር እኮ እንደው እኔ እኮ እንደ ስምሽ እኮ መንገድ የሚመላክ እኮ ነው። ሴት መላክ እኮ ነሽ እኮ አንቺ። እኔ ድሮም ከማላውቀው ሰው እኮ ነው አንቺ የማቅሽ እኮ ትሸኛለሽ። ተነሽ አንቺ ፍቅር ሞቅ አድርገሽ በደንብ አለው በሰላም ነው አለው። እንዴ ልጅ ወር ምነው የተፈጠረ ነገር አለ? ስራ እንዴት ነው? ጥሩ ነው። ያው ሰኒ እንዳለችው ነው። አሁን ላይ ብዙ የስራ ልጆች እየመጡ አይደለም፣ ግን ያሉትን እየሰራን እያስረከብን ነው። አይ ጥሩ አደረጋችሁ። በመሀል ግን የምታወሩት ወሬ እህቴን እየረብሻት እንደሆነ የምታውቀው መረጃ አለ? አዎ ጆከር፣ አንተም ሰኒ ምንድን ነው እያወራችሁ ያላችሁት? ሁለታችሁም እኮ ስለ ጠላቶች ምናምን እኮ እያወራችሁ እኮ ለአምሪ በጣም እየተረበሸች ነው ያለችው። ቆይ ለምንድን ነው አርፋችሁ ስራችሁን ማሰሩት? ለእናንተ ጥሩ አመለካከት ይዛ አይደለም ያለችው። አይደለም እኮ አሁን ላይ እኔና ሰኒ እዚህ ቤት ውስጥ ብቻ ነው የምንገናኘው። ከዛ ውጭ በአካልም ሆነ በስልክ አንገናኝም። ይህንን እንዳናደርግ ማስጠንቀቂያ ደርሶናል። የምን ማስጠንቀቂያ? ማን ነው ማስጠንቀቂያ የሰጣችሁ? አላውቅም። የማናውቃቸው ሰዎች በሰኒ ስልክ በተደጋጋሚ እየደወሉ ነው እና የነ ሰኒ በር ስር ደብዳቤ አስቀምጠው ነበር። የተላከውም ለራኬው ነው። ሁለቱንም ማታለያያቸው ከሆነ በኋላ ሰኒን እንጎዳታለን የሚል ነው። እኔ ደግሞ ሰኒ በድጋሚ እንድትጎዳ አልፈልግም እና በዛ ምክንያት ሁለተኛ እኔ እንዳታገኘኝ እኔም ደግሞ ከጠላቶቼ ጋር እጋፈጣለሁ እያልኳት ነበር። ያው በዛ የተነሳ እዚህ ቤት ብቻ ነው የተገናኘን ያለን። ቆይ እነዚህ ሰዎች ከእናንተ ምንድን ነው የሚፈልጉት? አላውቅም። እነዚህ ሰዎች ከኛ ምን እንደሚፈልጉ አላውቅም። ብቻ አሁን ላይ ያለኝ አማራጭ ከጠላቶቼ ጋር መጋፈጥ ነው። ምናልባት አናውቅ ተንረብሸናት ከሆነ በጣም ይቅርታ። አዎ ጆከር ልክ ነህ። በእርግጥ ከእነዚህ ወንበዴዎች ጋር ተጋፍጠ ሰኒን ነፃ መውጣት እንዳለብህ ይሰማኝ። አንተ እንዳልከው ነገሮችን ተጋፍጠ ሰኒን ማውጣት የምትችል ከሆነ ጥሩ ተጋፈጥ፣ ካልሆነ ደግሞ ለህግ አሳልፈ ብትሰጥ ጥሩ ይመስለኛል። ምክንያቱም ከዛ በኋላ የሚመጣውን ነገር መቀበል ትችላለህ። እንደዛም ነው የሚያዋጣ። ስለዚህ ጆከር አንዱን ወስነህ አድርግ። ሰኒን ካጣሃት አንተ ጸጸቱ የምትችል አይመስለኝ።
አይደለም አለቃ፣ እነዚህን ወንበዴዎች እኮ ፖሊሶች ፈልገው ሊያገኟቸው አይችልም። ምናልባት ደግሞ እኔ ሄጄ ላመልክት ብል ተብትበው ራሴ እንድገባ ነው የሚያደርጉኝ። ስለዚህ በራሴ መንገድ ብደርስበት ይሻላል። መጀመሪያ ማን ናቸው፣ ምንድን ነው የሚፈልጉት የሚለውን ማጣራት እንዳለብህ አስባለሁ። እኔም እኮ እሱን ነው የማስበው፣ ግን እንዴት ብዬ የሚለው በጣም ጥያቄ ነው የሆነብኝ። ስልካቸውንም ቢሆን ያስፈልገ በስልክ ቁጥራቸው ማን እንደሆኑ ማወቅ አለብህ። እሱን ለማጣራት ሞክሬ ነበር፣ ግን ደግሞ በሞቶ ሰው ስልክ ነው የሚጠቀሙት። ግድ የለም፣ አሁን ራሴ ፊት ለፊት አገኛችኋለሁ። እንደዚህ ብዙ አትዳፈር ጆከር፣ ለራስም ቢሆን ተጠንቀቅሽ። እሺ አለቃ፣ ግን ለአንተም ነግር የምፈልገው አንድ ነገር አለ። ምንድን ነው? መናገር የምትፈልገው ነገር ካለ ንገረኝ። ላምሮት ማለት ስለ ላምሮት ምን እያሰብክ ነው? ስለ እህቴ ምን? ያው ታውቃለህ፣ ይህንን ነገር ደግሜ ለአንተ ባልነግርህ ደስ ይለኝ ነበር፣ ግን እህትህ ጥሩ ሁኔታ ላይ አይደለም ያለችው። ለዛ ነው የምትሰማቸው ነገሮች የሚረብሿት። ምን ለማለት እየሞከርክ ነው ጆከር? እህትህ እብድ ናት እያልከኝ ነው? አይደለም ሮቤል፣ ተረጋጋ እንጂ። ቆይ ለምንድን ነው በሰከነ መንፈስ እንድናወራ የማትፈልገው? የእህትህ ጉዳይ ሲነሳ ሁሌ እንደዚህ ትሆናለህ። ስለ እህቴ ምንም አይነት ነገር እንድትናገር ስለማልፈልግ። ይኸውልህ ሮቤል፣ በአንተ ግትርነት የተነሳ እህትህ የባሰ እያመማት ነው ያለው። እህትህ በጣም ታማለች፣ ሕክምና ያስፈልጋታል። ይኸውልህ ይህንን ሕክምና ማታረግ ከሆነ ይብስባትና በኋላ አንተም ትጸጸታለህ። አንተ ነህ ስለ እህቴ እንደዚህ የምትናገረው ጆከር? በጣም ነው የምታሳዝነውሽ። ጭራሽ ብለህ እህትህ እብድ ናት አልከኝ። አመሰግናለሁ። አይደለም ሮቤል፣ ተረጋጋ። ቆይ ምንድን ነው? አለቃ ቆይ ተረጋጋ። እንዴ ለምን እንደዚህ ትሆናለህ? ለምን መጥፎ ገኑን ለማየት ትሞክራለህ? ምንድን ነው? ለስራ አይደል እንደ የመጣችሁት? በቃ አርፋችሁ ስራችሁን ስሩ። እሺ ግን ሮቤል፣ እኔ እንደ ጓደኛ ነበር ያወራው። በጣም ይቅርታ። ለካ ባለፈው ይህኔ የምትለው ጉዳይ ያስፈልግሃል ስትለኝ ነበር። በድጋሚ ይህንን ጉዳይ አላነሳብህም፣ ግን በድጋሚ ያስብበት፣ በኋላ እንዳይቆጭ። አይመለከትህም ጆከር። እኔ ያልኩት ስራችሁን አርፋችሁ ስሩ ብቻ ነው። አንተ ግን በጣም አመሰግናለሁ። ጓደኛዬ፣ አሁን ላይ እንኳን ለአንተ ለራሴ መሆን አልቻልኩም እንጂ እህትን አረጋግቼ በረዳት በጣም ደስ ይለኝ ነበር። ሌንሽ ብራ፣ ምንድን ነው ሙሉ ስሜ መጥራት ግዴታ ነው እንዴ? ምን ነው እኔ ላሰማምጥሽ አይደለም፣ ለስራ አይደል የተገናኘን። በጠራሽ ምን ችግር አለው? አይ እንደዚህ ብሎ የሚጠራኝ አባቴ ነው ሙሉ ስሜ፣ ለዛ ነው። ማፊ ብሎ ትርጉሙ ስለማይገባኝ ነው፣ ለዛ ነው። አረ ጎቢያው፣ እኔ እናንተማ ስለ ስም እንዳንከራከር። ጎቢውን የሚያክል ስም ይዘህ ተው እንጂ እንዴ። ሳንቾ ድረስ መቼም በስሜ ሙድ እያሽብኝ አይደለም አይደል? ወራጅ አለ አለ ሳንቾ። እሺ በቃ አሁን ወደ ዋናው ጉዳይ እንግባ። እሺ ለማንኛውም አሁን ምነግርሽን ነገር ሙሉን ነገር መረጃውን ነግርሽና ስራውን አቆማለሁ። እንዴ ለምን? ምን ተፈጠረ? ምን ሆነ ነው? ሰውዬው አግኝቷል? አስፈራራህ እንዴ? አረ ተረጋጊ፣ ማንም አላየኝም። ብቻ አንድ ነገር ምነግርሽ ነገር እኔ መኖር እፈልጋለሁ። ገባሽ? ጎቤው በእናትህ እኔ እኮ ካንተ ውጭ የማውቀው ሌላ ማንም ሰው ስለሌለ ነው። ደግሞ ማምነውም ሰው የለም እንጂ በገንዘብ ቀጥሬ ማሰራት አላቃተኝም። ወይ ገንዘብ አስወ እኮ ልጨምርልህ። ምዕራፍ ለምን እንደምከተለው ማላውቀው ችግር ውስጥ ገብቻለሁ። ቆይ ያ ሰውዬ አግኝቶኝ ለምንድነው የምትከተለኝ? ምንድነው የምታደርገው ቢለኝ ምን ልመልስለት ነው እንዴ? ሲጀመር ሰውዬውን ፎቶውን እንጂ ማንነቱን አላውቅም። ስለ ማንነቱን ደግሞ አልነገርሽኝም አይደለ እኮ። ንገሪኝ፣ ምንድን ነው? እሺ እነግርሃለሁኝ፣ ግን መጀመሪያ ተረጋጋና ምን እንደተፈጠረ ንገረኝ። ያው ቅድም እንደነገርኩሽ ነው። አንድ ሴት መጣች፣ የሆነ ፎቶ ሰጠችው። ከዛ አያትና ተበሳጨ። ሩቅ ስለሆንኩ ፎቶን ላየው አልቻልኩም። ፎቶ? አልገባኝም። ቆይ ለምንድን ነው ሰውዬ ከህይወቴ የማይወጣው? እሺ አንቺስ ልታብራሪልኝ ትችያለሽ? ይሄ ሰውዬ ምን ፈልጎ ነው? ቆይ አንቺ የሚከተልሽ ለምንድን ነው? እሺ እነግርሃለሁኝ፣ ግን አሁን እኔ ከነገርኩ በኋላ ስራው እንደማታውቅ ቃል ግባልኝ። ቃል አልገባልሽም። ሰምቼሽ ግን የምረዳሽ ነገር ከሆነ ትረዳሽ እችላለሁ። ከፍቅር ጋር አብረን እያለን ብዙ ወንዶች የፍቅር ጥያቄ ያቀርቡልኝ ነበረ፣ ግን አባቴ ከማንም ወንድ ጋር ግንኙነት እንድጀምር ስለማይፈልግ ሁሉንም ፊት እነሳቸው ነበር። አብሬያቸው ለመሆን ፈቃደኛ አልነበርኩም። ይሄኛው ልጅ ግን ምንድን ነው? የኛው ልጅ ሲጀመር ስሙ ማን ነው? ስሙ ታዲዮስ ይባላል። አሀ ታዲዮስ፣ ታዲ ምናምን ስትለው ሰምቻለሁ። አዎ ታዲዮስ ይባላል። የጋብቻ ጥያቄ አቅርቦልኝ ነበር፣ እምቢ አልኩት እና በጣም ብዙ ጊዜ ዝቶብኛል። ህይወቴን ያመሰቃቀለው እሱ ነው። እኔ ወደዚህ ሸሽቼ መምጣቴ፣ ድርጅቶቹን መተዌ፣ አባቴ መሞት፣ ሁሉ ምክንያቱ እሱ ነው። አላቅም እንዴት እንደሆነ። ብቻ ወድሻለሁ እያሉ የሚከተሉኝ ወንዶች በሙሉ ከስር ከስር እየተከተለ ያጠፋቸዋል።
አሁን እወደዋለሁ የምለው ሰው እንኳን ቢኖር ይገለዋል። እናም ወደዚህ የመጣሁት ለዛ ነው። እሱ ሽሽት ነው። ምን ማለት ነው? ይገላችኋል አላልሽም? አዎ የምወደው ሰው እንዳለና ከሱ ውጭ ደግሞ ማንንም ሰው ማግባት እንደማልፈልግ ነግሬው ነው እዚህ ድረስ የመጣሁት። እና ታዲያ አንቺ የቀረብሻቸውን ሰዎች ሁሉ ያጠፋቸዋል ማለት ነው? አይ እንደዛ አይደለም፣ ግን አሁን ላይ በቃ የአንድ ሰው ፎቶ ይዟል ማለት ነው። ቆይ አልገባኝም ማፊ። እንዴ ከአንቺ ጋር የታየ ሁሉ ይገደላል ማለት ነው? እና እኔም እገደላለሁ ማለት ነው? ስሜ እኔ መሞት አልፈልግም። ገና የወዴን ጥያቄ እንኳን አልመለስኩም። እንደውም ስራውን አልሰራም። አይ አይደለም ጎቤው ተረጋጋ። እሺ ምንድን ነው? አባቴ ሞቶ በዚህ በማይረባ ሰው ምክንያት ነው። ሲጀመር እኮ እሱና ምንም አይነት ፍቅር የለውም። እሱ ከኔ የሚፈልገው እኔን አግብቶ የአባቴን ንብረት መውረስ ነው። እናም ልጅ እንዳያርልኝ ብሎ አባቴን ሽማግሌ ልኮ ጠየቀው። አባቴም ደግሞ ልጅ የማትፈልገውን ሰው አታገባም ብሎ ሽማግሌዎቹን አዋርዶ መለሳቸው። ከዚያስ ምን ተፈጠረ? ከዛማ ድርጅት ውስጥ ያሉ ሰዎች እንደነገሩኝ ከሆነ እኔ ቤት ሄዶ ቤት ውስጥ ያሉትን ፎቶች በሙሉ ወስዷል እና እኔንም እወደዋለሁ የምትይውን ሰው አግኝቼዋለሁ አለኝ። አላቅም ብቻ ለዛ ነው እዚህ ድረስ የመጣሁት። ጎቤው እባክህን አግዘኝ፣ ወይ ደግሞ ታየች የተባለችውን ሴት ማንነት ልትነግረኝ ትችላለህ? ምን አይነት ናት? አይ በደንብ አልታየችኝም፣ ጀርባዋን ሰታኝ ነበር። እሺ ከለሯስ? ማፊ ተረጋጊ እንዴ። ቆይ ታየች ስለተባለችው ሴት ማውራት ነው ያለብን? ይኸውልሽ ሲጀመር ይህን ሰውዬም በጉልበትም በገንዘብ መብለጥ ካልቻልን ለምን በጥበብ አናሸንፈው? ምን? እንዴት አድርጌ ነው በጥበብ ማሸንፈው? በቃ ለአግባሽ የሚለውን ጥያቄ ተቀበል። ከዛስ? ቢያገባኝስ? ከዛ በሳምንቱ እኔን ይገለኛል፣ ለአባቴ ንብረት ይወርሳል። ከዛ እኔ ይረሳሉ አይደል? እንዴ ቆይ አንቺ ልጅ እየቀለድሽ ነው? እና ይህ ሰውዬ እኔን ይግደለኝ ነው? እኔ አሁን ይህን ስራ መስራት ይከብደኛል። ባይዘው እሺ ተረጋጋ። ይቺ የተረገመች ባለፈው አትድረሽበት አጠገቡ እንዳላይሽ ብያት አልነበር እንዴ? ቆይ አይኑ ነው ማጠፋላት፣ ጸጉሯን ይዤ እንደ ጅራፍ ነው ማጫወላት። አሁንም ቢሆን አብረን መታየት የለብንም። ወደ ቤት ሂደን በስልክ ሁሉንም ነገር ትነግሪኛለሽ። እናም ደግሞ ጭንቀትሽ ገብቶኛል። እኔም ተረጂ፣ እኔም ትንሽ ላስብበት። እሺ እረዳሃለሁ፣ ግን እባክህን ይህን ጉዳይ ለአንተ ብቻ ነው እሺ የነገርኩህ። ፍቅር ራሱ ምንም ነገር አታውቅም እና እባክህ ተጠንቀቅ እሺ። አታስቢ፣ አትጨነቂ፣ ሁሉም ነገር ነው ይፈታል። እንዴት ነሽ? እዚህ ድረስ መተህ ነው የምትደውልልኝ? አትገባም እንደ ቤት? አይ አልገባም። ምን ይታወቃል፣ እቤትሽ እንግዳ ሊኖር ይችላል። በዛ ላይ ደግሞ ያው በዚህ ሳልፍ ዝም ብዬ ቼክ ላድርግሽ ብዬ ስለሆነ ደወልኩልሽ። አይ እንግዳ ቢኖርም ለአንተ የሚሆን ቦታ አይጠፋም። ና ግባ። አይ ራኪ አልገባም። አጋጣሚ እዚህ ሰፈር መጣሁና ሰላም ልበልሽ ብዬ ነው የደወልኩልሽ። ደግሞ ምን ይታወቃል፣ ቤት እንግዳ ሊኖርብሽ ይችላል። ቆይ ግን ለምንድን ነው አንቺ ቤት መዋል ማታቆሚው? አይ ቅዱስ ሳላስበው እኮ አልቀረውም፣ ግን ደግሞ መስመር ማስይዛቸው ነገሮች አሉ። እነሱ መስመር ካስያዝኩ በኋላ እኔም ማስቤበታለሁ። አይመስለኝም። እውነቴን እኮ ነው። ያው ለብሩ ባይሆንም ወጥቼ መስራቱን እፈልጋለሁ። አየር ተቀብሎ መምጣት ራሱ እኮ ትልቅ ነገር ነው አይደል? ኦኬ እሺ። ለማንኛውም ሰኒ ደህና ናት? እኔ አላውቅም ቅዱስ። ቆይ የሰማው ነገር አለ እንዴ? ስራ ነኝ ብላ ነው የወጣችሁ? አረ ተረጋጊ። ደህና ናት እኮ ነው ያልኩሽ። ደህና ናት ማለት እንደዚህ ያስብላል እንዴ? አይ እኔ እኮ በድንገት ሰኒ ደህና ናት ወይ ስትለኝ ያው የሆነ ነገር ሰምተን ልታረጋጋኝ ስለመሰለኝ ነው። ራኪ እንደዛ አይደለም። እንዴት ናት እኮ ነው ያልኩሽ። ደህና ናት። ምን ትሆናለች ብለህ ነው? እሺ ከጆከር ጋር ሰላም ናችሁ? ምን ማለት ነው አንተ ደግሞ? መቼስ ከጆከር ጋር ሰላም እንደሆነ እየጠየቀኝ ነው እንዴ? ራኬብ ገብቶሻል? ምንድን ነው የሚገባኝ? ቆይ እንዴ ሰኒ ደህና ናችሁ? ከጆከር ጋር ደህና ናቸው? ምን ልትለኝ ነው እየፈለግክ ያለው? ለምን በቀጥታ አትነግረኝም? በደንብ ገብቶሻል፣ ግን ችግር የለውም ላስረዳሽ። ጆከርን አግኝቼ አውርቼው ነበር። ስለምንድን ነው ያወራችሁት? ስለ ሁለቱ ግንኙነት ነበር ያወራሁት። ያው አንተ ራስህን መቻል አለብህ፣ ራስህን መጠበቅ መቻል አለብህ። በአንተ በኩል የሚመጡ ጥቃቶች ነው ሰኒ ጋር እየደረሰ ያለው። ራኬብም እንደዚህ የምትሆንብህ ለዛ ነው አልኩት። አልተሳሳትኩም አይደል? እኔ እኮ አንተ ብቻ ነው የምትረዳኝ፣ ማንም ሰው አይረዳኝም። ቆይ ግን እስኪ ልጠይቅሽ፣ እውነት ጆከር ሁሉንም ላይፉን ቢያጸዳ ከጠላቶቹ ነፃ ቢሆን ለሰኒ የሚገባት አይነት ባል ነው ብለሽ ነው የምታስቢው? አይ የሰኒና የጆከር ፍቅር አሁን ላይ ምንም አይጥመኝም። አብሮ በነበሩ ሰዓትም ራሱ ለእሷ ጥሩ ባል ሊሆንላት እኮ አልቻለም። እሱንም ደግሞ አንተ በደንብ ታውቃለህ። ሲቀጥል እሱ በጣም ብዙ ሚስጥር ያለው ሰው ነው። ስለዚህ መቼም ቢሆን ጆከርን ለእህቴ ያልመርጥላት። እውነቱን ንገረኝ ካልሽኝ ራኬብ፣ ከእነዚህ ሁለት ልጆች መሀል ብትወጪ ነው የሚሻለው።
አንቺ እኮ እየበጠበጥሻቸው ነገሮችን እያበላሸሽ እንጂ እያስተካከልሽ አይደለም ያለሽው። እንዴት እንደዛ ልትለኝ ቻልክ? ምክንያቱም ጆከር ሰኒን ቢተዋት ወይ ጥሏት ቢጠፋ እንደምትይ ወይም እንደምታስቢው ሰኒ በሰላም ብትኖር ይመስልሻል? አትሳሳች ራኬብ። ባልና ሚስት ከአንድ ወንዝ ይቀዳል ይባላል። ደግሞ ቃሉም ቢሆን ፈጣሪ ያጣመረውን ሰው አይለየውም ይላል። ያልኩሽ ያለሁት ምንድነው አንቺ ከመካከላቸው ውጪ። ጆከር በሰዓት ብዙ ነገሮች ምርር ብለውታል። በዚህ ከቀጠለ ራኬብ እንደዚህ ማድረጓን የምትቀጥል ከሆነ ብንብይ ነው መጠፎ ሲል ሰምቼዋለሁ። ይሄዳ ለምን ጥርግ አይልም? እንደውም ሰኒ የተሻለ ሰው ነው እሺ የምታገኘው። እንደውም እሱ እዚህ ስለሆነ ነው እንጂ እርግጠኛ ነኝ እሷ ረስታ ህይወቷን ትጀምር ነበር። ተሳስተሻል ራኬብ። ይኸውልሽ እነዚህ ልጆች አንዴ ተጣምረዋል። ስለዚህ እየመጣባቸው ያለውን ፈተና በጋራ ነው ሊወጡት የሚገባው። ትዳር ላይ ደግሞ እንደዚህ አይነት ፈተና ግልጽ ነው ያጋጥማል። ይህን ፈተና የማለፍ ግዴታ አለባቸው። እዚህ ቆመን እኮ ቀረን። ደግሞ ለማውራቱም ቢሆን ቤት ገብተን ወይ ቡና እያፈላሁልህ ብንኖር ይሻላል። አይ አልገባም። ቤት ያልኩሽን ግን አስቤበት እንሄድበት ቦታ አለ። ቻው። እኔ አላምን ማፊ እኔ በእውነት አይኔን ግንባር ቢያደርገኝ ይቀለኛል። አንቺ ነሽ እሷ ነች እና ምን አየ እናስ ምን ለማለት ፈልገህ እንዴ? ጎብላ አሁን ቅርብ ሰዓት እኮ እና ፍቅር ቤት ነበርኩኝ። ከዛ ተጫውተን ምናምን ነገር ስንጨርስ ማፊታ ሰፈሩ ላስጎብኝሽ ምናምን ነገር አብረን ወክ እንብላ ምናምን ነገር ስላት አይሆንም አሻፈሬ ምናምን ነገር የሆነ የማገኘው ሰው አለ ምናምን ብላኝ ነበር የወጣችው። አሁን እዚህ ጋር እንዴት ሊሆን ቻለ? እንደዛ ብላ ነው እንዴ? አዎ እንደዛ ብላኝ ነው። እኔ የምለው ወዴት እየሄዳችሁ ነው? ማለት አብራችሁ ነበራችሁ እንዴ? ቆይ ሰው በአጋጣሚ መገናኘት አይችልም እንዴ? እኔ እሱን እዚህ ጋር ነው ያገኘሁት። ሲቀጥል ለማብረኝ ቢሆንስ አንተ ምን አገባ? እኔማ እኮ አንቺ ደብሮሻል፣ የሰው ሀገር ሴት ነች፣ የሰው ሀገር ሰው ነች ብለን ልንከባከባት ምናምን ነገር ብዬ ነበር የመጣሁት። አንቺ ግን ከፍቅር ጋር ከፈለክ መውጣት ትችላለህ ምናምን ብለሽ አሽሟጠጥሽ። ይኸው ብድር ግን አሁን ትከፍልሻለች። ጎብላ እሷን ቤቷ ደርሳለች። እኔን ጋብዘኝሽ፣ እሷ መግባት ትችላለች። እንዴ ምን ማለት ነው? እሱ እየሸኘኝ አይደል እንዴ? ከፈለክ ከሱ ጋር አብረህ ሸኘኝ። ለምንድን ነው እሱ ጥሎኝ የሚሄደው? በቃ እንዴ እኔና አንቺ እኮ ተቆራረጠን እኮ እንዴ። ከዚህ በኋላ እኮ እኔና አንቺ ምንም እኮ ግንኙነት እኮ የለንም እኮ። ችግር የለውም። እኔ አንዴ ከቀጭኗ አንዴ ከወፍራሟ ከሞንደልደል ካለችው ምናምን ነገር እያልኩኝ ይሄንን ክረምት እወጣዋለሁ እያልኩ ችግር የለውም። እኔ ባለፈው እኮ ነግሬያችኋለሁ እኮ ጅል ጸበል ያስፈልጋታል ስላችሁ እኮ አልሰማላችሁኝ እኮ። ቆይ ሳንቾ ቅድም ይቅርታ እየጠየከኝ አልነበር? አሁን ደግሞ እንደዚህ ትላለህ። ቆይ ምን አድርጊ ነው የምትለኝ? ምን ነው ደበረሽ እንዴ? እሺ ቆይ አሁን ትጋብዘኛለህ ወይስ አትጋብዘኝም? ኡሽ አመለጠሽ እኮ እንዴ። እድሉንማ ቅድም አልጠቀምም አልሽ እኮ። ሲጀመር ተው ልጋብዝሽ ብትለኝ እንኳን እሺ አልልም። እሺ ወደ ቤቴ መግባት ነው የምፈልገው። አንተ ግን ትገርማለህ። በቃ ሂጂያ። እኔና ጎብላ እንሄዳለን። እሱ ይጋብዘኛል። ጎብዬ ጎቤው በጣም አመሰግናለሁ። እሺ ስለሸኘኸኝ። እኔን አታመሰግኝኝም? እኔን ቸዋትኝም? በቃ ካንተ ጋርማ እኮ ተቆራረጥን ብለኸኝ የለ ደግሞ ታያለህ። እንደዚህ እንዳልከኝ አትቀርም። እሺ ከምርሽ ነው? አዎ ፒስ አሁን ካሳ ዶሮ እንዳይቀርብሽ ነው። ላጠቢ ችግር የለም። ሳንቾ ተጎዳ። እሺ ወዴት ነው እየሄድን ያለነው? ሳንቾ ይኸው ከነጋ የተለያየ ድርጅት ውስጥ ነው የገባሁት። አንድ የሚቀጥረን ሰው ነው። እኔ በቃ ምርር ብሎኛል። እሱማ እኮ ምን ሁሉም ጋር ያለ ነገር እኮ ነው። እኔ የምልህ ወይ ካልሆነ ወደ ድሮ ስራችን ተመልሰን ማጅራት ምናምን ነገር እንምታ እንዴ? ቀቡ ምናምን ነገር ምን እንደውም አንተ ሰውዬ ዛሬ ቀን ልታበላሽ ነው። እንዳትከተል አንተ ድሮም ክብር አይወደልህም። ማፍዬ የምሸኛት ነው የሚሻለኝ። እንደው ማፍ ሰላም ጆከር፣ እንዴት ነህ? ሰላም ነህ? የማግዝ ነገር ካለ በይኩ አለው። እንዴት ነህ ብሩክ? አመሰግናለሁ። ምንም የምታግዘኝ ነገር የለም። አይ ምናልባት ስራው ማለቅ ስላለበት በመተባበር ብንጨርሰው አይመስልም? ብሩክ አመሰግናለሁ። ቆይ አንተ ስራ የለህም እንዴ? እንዴት ነው እኔን ለማገዝ ያሰብከው? አይ አለ፣ ግን ያንተ ሰርቼ ወደ ራሴ እመለሳለሁ ብዬ ነው። በጣም ኬር ለማድረግ እየሞከርክ ነው። አመሰግናለሁ። ፍቅር እንዴት ናት? ደህና ናት?
ምን አልክ? እህትህ ፍቅር ሰላም ናት ወይ ብዬ ነው። አልገባኝም። ቆይ ስለ እሷ ለምንድን ነው የምትጠይቀኝ? እንዴ ደህና መሆኗን ጀስት መጠየቅ ከባድ ነገር ነው እንዴ? አልገባኝም። ቆይ ለምንድን ነው ፍቅርን እዚህ ውስጥ የምታስገባት? ጭራሽ ነገሩን እያወሳሰብከው ነው። ማለት የፈለግከውን ለምን በግልጽ አትናገርም? አይ አንተ ቤት የመጣው ቀን ታውቀን ነበረ። በጣም መልካም ልጅ ናት። ይህን ስራ ስናስመርቅ ስናወራ ላየነው ነበር እንዴ? እንዴ ብሩክ፣ የሰውን ቀይ መስመር መርገጥ ትወዳለህ መሰለኝ። ይኸውልህ የምትረግጠው ከሆነ እርገጠው፣ ከኔ ጋር ግን ችግር ውስጥ ትገባለህ። ምን ሆነ አልቆይ ጆ፣ ቀይ መስመር ምን አመጣው? ቆይ እንዴ እኔ እናንተ እኮ ሰላም ስንሆን ነው አይደል እንደሚያምርብን? ይኸውልህ የኔ እናንተ ሰላም ያበቃው ያኔ ነበር። እሺ ምን ሰኒ ግንባሯን የሳምኮበት ቀን ነው? ብሩክ ስራ የለም እንዴ? ውጣ ከዚህ። እወጣለሁ ጆከር። እኔ በሰላማዊ መንገድ ሳወራ አንተን ለምን እንደዚህ እንደምትሆን ሊገባኝ አልቻለም። ይኸውልህ ብሩክ፣ ማስታወስ የማልፈልጋቸውን ቀናቶች አታስታውሰኝ። እሺ ትሰማኛለህ? ከእቴ ላይ ዓይንህን አንሳ። እንዴ ቆይ ግን ጥሩነት ማለት ቆይ የዚህን ያክል ያናዳል እንዴ? አትበለኝ። ጥሩነቷን እኔ ማየት እችላለሁ፣ አንተ አይመለከትም። ትሰማኛለህ? ከእቴ ላይ ዓይንህን አንሳ። ኦኬ እሺ፣ እንደዛ ከሆነ ሰኒ ግን አላየኋትም። ወዴት ሄዳ ነው? አንተ ልጅ ሌላ ዓላማ አለ እንዴ? ምንድነው ፍላጎትህ? ለምን አትሆኝም? ቆይ ሌላ ችግር ውስጥ መግባት ነው የምትፈልገው ከኔ ጋር? መቼ እንደዚህ አይነት ሰው እንደሆንክ ምንም ነገር ሊገባኝ አልቻለም። ቆይ ፍቅር ምን ጀመረሽ? አንቺም ከዚህ ከማይረባ ሰው ጋር ማውራት ጀመረሽ አይደለም? አንቺ ምን ሆነሽ ነው ከስራ እንደመጣሽ ገብተሽ የተኛሽው? ራኩራሲ ነው ወይ ቡና ፊልም ወይ ደግሞ ፓራስታሞል ጭንና አንተኛ። ምን ሆነሽ ነው? እስኪ ብድግ በይ። ግን ምን ሆነሽ ነው ራስሽን ያመመሽ? ቆይ አሁንም ከጆከር ጋር ተጣላችሁ እንዴ? ሲጀምር እኮ የአብሮ መስራት ይቅርባችሁ ብዬሽ ነበር። ይኸው ሰላምሽን ነው የነሳሽ። እህቴ አሁንም ደግሞ ጆከር ማለትሽን አቁሚ። በቃ ምንም የሰማሁት ነገር የለም። ራሴን አሞኝ ነው። አይ ሰኒ፣ ራስሽንማ ያለ አንድ ምክንያት ዝም ብሎ አያምሽም። ሲቀጥል ቆይ ምናልባት ምሳ ስላልበላሽ ይሆን እንዲያመመሽ? ደግሞ እንጂ ከመቼ ወዲህ ነው ከስራ ገብተሽ ምግብ ሳበይ እኔም ብቻዬን ትተሽኝ የምተኙ? እህቴ አሞኛል እያልኩሽ እኮ ነው። አሞኛል እያልኩሽ አሁን ስለ ራት ታወሪያለሽ? ከራቱ በፊት መጀመሪያ እንዲሻለኝ ጸልይ። እሺ በቃ አሁን ተነሽና ሳሎን እንሂድ። ቡና ማፈላልሻለሁ። እዛ መሆኑ እኮ ትንሽ ቀለል እንዲል ያደርግልሻል። ምች መቶሽ ከሆነም ደግሞ ደመካሴ ፈልጌ ያመጣልሻለሁ። በደህና ጊዜ ያልተከልሽው ምች መድኃኒት ታመጫለሽ። ይልቅ አሁን መድኃኒቱን ስጪኝ። ሌላ ምንም ነገር አልፈልግም። ሰኒ አታካብጂው። በቃ ሞሽ ከሆነም ፈልጌ ያመጣልሻለሁ። ይልቅ ግን ምንም ያመመሽ አትመስይም። የከፋሽ ነው የምትመስዩ። ቆይ ምንድን ነው የሆንሽው? ለምን አትነግሪኝም? ወይ እህቴ እንዲሁ ነው አልብሻልም እንዴ? እኔ ለራሱ ምን እንደሆንኩ አልገባኝም። በቃ እንዲሁ አሞኝ ነው አልኩሽ። እሺ አንድ ጥያቄ ልጠይቅሽ? በዚህ ሰዓት ጥያቄ? በቃ ቀለል ያለ ነገር ነው የምጠይቅሽ። አንቺ ደግሞ ግልጽ ሆነሽ መልሽልኝ። እሺ ጠይቂ። ምንድን ነው የምጠይቂ? ቆይ ግን አሁን እንበልና ጆከር ከዚህ ከአዲስ አበባ ወጣና ሌላ ቦታ ህይወት ጀመረ እንበል። ቆይ አንቺ ውሳኔ ምንድን ነው? ምንድን ነው የምታደርጊው? ደግሞ ከሚኖርበት ቦታ ልታባረሪው እንዴ? ምን ማለትሽ ነው ሰኒ? ቆይ ነው የትኛው ስልጣን ኑሮኝ ነው ጆከርን ከዚህ ማባረረው? ምን ማለትሽ ነው? አልገባኝም። ጥያቄሽ እኮ ነው ግራ የሚያጋባው። ቆይ ለምንድን ነው እሱ ከዚህ የሚሄደው? እኔ እኮ ጥያቄ ብቻ ነው የጠየኩሽ። አሁን ጆከር ከዚህ ቢሄድ አንቺ ምንድን ነው የምታደርጊው ነው ያልኩሽ። የሆነ ነገር እንዳሰብሽ እርግጠኛ ነኝ። ከጀርባ የሆነ ነገር እያሰብሽ ነው አይደል? ቆይ እንዴት ነው የምታስቢው? የትኛው ስልጣን ኖሮኝ ነው እኔ እንደዚህ ማድረገው? አሁን ዙሪያ ጥምጥም ማለትሽን ተይና የጠየኩሽን በቀጥታ መልሽልኝ። አንቺ ምንድን ነው የምታደርጊው? ጆከር አለበት የተባለበት ቦታ ሁሉ ፈልገዋለሁ። ሰሚኛልሽ? ጆከርን ዛሬም ነገም ወደፊትም እሱን የሚጠላ ልብ የለኝም። እሺ ይህንን እየመረረሽን ቢሆን ትውጫለሽ። ጆከርን እንደ ባሌ አምኜ ተቀብዬዋለሁ። እሱን መቼም ልጠላው አልችልም። ለአንቺ ስል በጣም ብዙ ነገር አድርጌያለሁ፣ ግን አንቺ አንዱም ሊገባሽ አልቻለም። ሰሚኛልሽ? ጆከር ከዚህ ከሄደ እኔንም አታገኘኝም። እሺ
አንድ ነገር ለማድረግ አስበሽ ከሆነ እኔን ታጭኛለሽ። ጆከርን ደግሞ የገባበት ገብቻ አገኘዋለሁ። ተረጋጊ እንጂ አሞኛል እያልሽኝ እኮ ነው። ቆይ ግን አልገባኝም። አሁንም ድረስ እሱን የመተው ዓላማ የለሽም? አሁንም ከሱ ጋር መኖር ከሱ ጋር ህልም ታስቢያለሽ ማለት ነው? ቆይ ትቼዋለሁ ያልሽኝ ውሸት ነው? አዎ ለአንቺ ስንል አሁን ላይ አብረን አይደለም፣ ግን ደግሞ እወደዋለሁ፣ እሱም ይወደኛል። ከሱ ጋር ወደፊት በጣም ቆንጆ ህይወት መኖር እንፈልጋለን። ግን ደግሞ አንቺም ሆንሽ ጠላቶቻችን ይህንን እድል ልሰጡን አልቻላችሁ። እሺ ሰኒ ይቅርታ፣ ለምንድን ነው ማትረጂኝ? ቆይ እኔ አንቺን ማጣት አልፈልግም። አንቺም እኮ በማጣት እንደተጎዳሽ አውቃለሁ፣ ግን ደግሞ የኔን ህይወት ለእኔ ብትይልኝ ደስ ይለኛል። በቃ አሁን ህመሜ እየባሰብኝ፣ ከቻልሽ መድኃኒቱን አምጪልኝ፣ ካልቻልሽ ደግሞ ተይኝ፣ በቃ ልረፍበት። ሰኒ ተይ በቃ እንደዚህ አትበይ። እህቴ እባክሽን በቃ ከዚህ በላይ ይበቃናል። ሄሎ ሰላም ራኬብ፣ እንዴት ነሽ? ፈጣሪ ይመስገናለሁ። ማልበል እኔን እንኳን አታውቂኝ፣ ግን ለብርቱ ጉዳይ ፈልጌሽ ነበር። አልገባኝም። እና ካልተዋወቅን እንዴት ነው ለብርቱ ጉዳይ የምፈልገኝ? ማልበል? ቆይ ስለ ሰኒ ነው ማውራሽ። አልገባኝም። ቆይ ስለ ሰኒ ምንድን ነው የምትነግረኝ? እየሰማሁ እኮ ነው። ለምን አቃጥለው?